ሃይ ጋይስ እስሜ ከምን ሚከላ አሜሪካን ዩቲዩብ ቻናል ወቀምንገቸ ነው ጋይሶች እንዴት ናችሁ? ሰላም ናችሁ? አላችሁ ወይ? ዛሬ ደግሞ የት እንዳለው ታውቁታላችሁ ማለት ነው። ዛሬ ደግሞ በርን ያለሁት ይወዱ ማለት ነው። በርን ዘር እያልኩ ነው፣ ግን ለስራ ነው የመጣሁት። ዛሬም አልተሳካልኝም። የማችሁ ነገር ባዲ ማለት ነው። የሚያሳካው ፈጣሪ ነው። የሚያሳካው ፈጣሪ ዋና ነገር እኛ መጥራት ነው ያለብን፣ መጣር አለብን አለ። ወይኔ እናት ምን ሆኖ ነው መንገዱን በቃ ዞር ብለው ወደዛ ነው ወደዛ ሄደ ለማለት ነው። ወደ ቸለ ነገራችሁ ፈልገው ማለት ነው። እና ግልጽ ነው የምናገረው ባይደወይ ማለት ነው። እና እንደዚህ ብያለሁ ማለት ነው። አዲስ ነገር ምን አለ? አዲስ ነገር ምንም የለም። ፈጣሪ ያው ሰላሙን ያውርድ ነው የሚባለው ባይደወይ ማለት ነው። እና ወደ ቸለ ነገራችሁ ፈልገው ነገር ማለት ነው። ሙሉ ነገር ሰምታችሁታል ባይደወይ ማለት ነው። እኔ ያልኩበት ሁኔታ ምናምን እንግዲህ ራስ ስትረሱ ነው እናንተ ፍቅር ትዳር ምናምን እያላችሁ ነው አይደል? አላቀናኝነት ያለ ፍቅር ነው ትዳር ነው ማለት ነው። ወዲያውኑ መቼ ሰኔ ፍቅር ይዘኛል መቼ አንድ አትት መቼ ሰው አንድ ወንዶች አካባቢ ላይ ህይወቷ ላይ ምን ኮንታክት ባታረግ ይኖራል ባይደወይ ማለት ነው። እና እኔ ባይደወይ ማለት ነው አሁን በፍቅር በኩል ልንገራችሁ የምፈልገው ነገር እና ሄተን ይዋል I don't want to get to complicate with anyone ባይደወይ ማለት ነው። አልፈልግም ባይደወይ ማለት ነው። ከማንም ጋር ጥላቻ አልፈልግም። ባት አሁን ላይ ማለት ነው የማትችሉትን መንገድ ተጀምሩና ከዛ ሲያቀታችሁ ተውታላችሁ። ልክ እኔም እንደዛው ባይደወይ ማለት ነው። ግን እንደዛ እንዲሆን ያደረገኝ ምንድነው ችግር ነው ባይደወይ ማለት ነው። ችግር ለምንድን ነው መሰላችሁ? ሰው ቤተሰቡን ይፈልጋል፣ አገሩን ይፈልጋል። ምክንያቱም በየቦታው ተመሳሳይ ችግርና በየቦታው ሰው ሁሉ ለእርስ በርስ እንትን የሚያደርግ ከሆነ በጣም ነው የሚያሰራውና በጣም ነው የሚቸግረው ባይደወይ ማለት ነው። ለዛ ስለሆነ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። እና ለዛ ነው ባይደወይ ማለት ነው። ምንም ማድረግ አልቻልኩም። እና አሁን ደግሞ ልነግራችሁ የምፈልገው ነገር ማለት ነው። እና አሁን እኔ ፊናሊን በጣም ስለወደድኩት መስልን እጠላዋለሁ ማለት አይደለም። ታይለርን እጠላዋለሁ ማለት አይደለም። ሁሉም እወዳቸዋለሁ ባይደወይ ማለት አደስም ታይም እወዳቸው ነበረ። ያው በቃ ምንም ነገር አልነበረም። ተለያየ በቃ አለቀ ባይደወይ ማለት ነው። እና ማለት ነው እችል ነገራቸው ፈልገው ነው ማለት ነው። ያው የማሳልፈው መጥፎ ታይም ባይደወይ ማለት ነው። እኔ በረግማቸው ማለት ነው እነዚህ ልጆች ማለት ነው እኔን ፍቅር ሲያስይዙኝ ወይ የሆነ ነገር ሲያረጉኝ ወይ የሆነ ነገር እኔን ሲገፉኝ ማለት ነው። ለመጀመሪያ ጊዜ እኔ ሳረግማቸው እነርሱ ራሳቸው ነው የሚረገሙት እንጂ እኔ ምንም እንትን የማደርጋቸው ነገር የለም ባይደወይ ማለት ነው። ደግሞ እኮ በዚህ ምድር ላይ ኃጢአት የሆነው ዝሙት ነው ባይደወይ ማለት ነው። የሆነ በቃ ዝሙት ነገር ኃጢአት ነው። ምናልባትም እኔም ከተሳሳትኩኝ መንገድ ከተሳሳትኩኝ ምናምን ኃጢአት ነው ባይደወይ ማለት ነው። ምናልባት እነርሱ ላይ የሆነ ነገር ካስቀየምኳቸው ያደረኩት ነገር ካለኝ ማለት ነው። ወይም ደግሞ እንደዛ እንዲሆን የሚያደርገው ለምንድን ነው? በኃጢአታችን ምክንያት ማለት ነው። እንደዛ በሰዎች ዘንድ በሁሉም ዘንድ እንድንሰቃይ ያደርገናል ባይደወይ ማለት ነው። እንደን ግዴታ እራሳችን መሆን አለብን የሚለው ሁሌ ለዛ ነው ባይደወይ ማለት ነው። እና ከራሳችን በላይ ለራሳችን መቆም ያለብን ሰዎች የለም። በተለይ ደግሞ አሁን ልጅ ስትሆኑ ልጅ ስትሆኑ ማለት ነው ልጅ ኃጢአት የለውም። እና በቃ ብዙ ነገር እንትን ይሆንልናል። ግን ማለት ነው ስናድግ ጊዜ ግን ደሴም አይደለም ይከብዳል ማለት ነው። ብቻ ነገራችን ተለጋው ነገር ማለት ነው። እና ማለት ነው ስለዚህ ነው ባይደወይ ማለት ነው እኔ ነገሮቹን ቀለል ብዬ ሳልፋቸው ማለት ነው ባለፍኳቸው ብዙ ነገር ገጠመኝ። ሰው በረዳዋቸው ምናምን ነገር እና አሁን ሰው ረድቻቸውና መጥፎ ነገር ገጠመኝና አረዳም ማለት አይደለም። እስቲናው እረዳለሁ but I want to be careful መጠንቀቅ እፈልጋለሁ እንጂ ሰው መርዳት ከነጭራሹ አቁማለሁ ምናምን ነገር አልቻልም በቃ። ምክንያቱም የሚይዘኝ ነገር አለ ያለፈው ነገር ማለት ነው። በቀላሉ የሚረሳ አይደለም ባይደወይ ማለት ነው። መጥፎ ሁኔታ ውስጥ ባይደወይ ማለት ነው። ሰው ባይደወይ ማለት ነው አሁን መጥፎ ያደረገችን ነገር ሰው ባይደወይ ማለት ነው
አሁን ትንሽ ጊዜ ስለተስማማክ ባዲው ማለት ነው ከሱ ጋር ትሆናለህ ማለት አይደለም። ምክንያቱ ያ ሰው ይቀየርበታል፣ ደግሞ አንድ ቀን ወደ ነበረበት ይመለሳል። you can't be make sure yourself ባዲ ማለት ነው። ያሰተው ተቀየረ ያው ሰው ምናምን ያ ሰው ላይ መከለል ምናምን ነገር እርግጠኛ መሆን አትችልም። ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ጀስት ቪዲዮ ከፍቼ ምናምን ነገር ባሳዩዋችሁ ደስ ባለኝ ነበረ። ዞሮ ይልኩኝ ማለት ነው። አይቻልም ዋይ ምክንያቱም ማውራት ፈልግ መንገድ ላይ ብዙ ጫጫታ ስላለ ማውራት አልችልምና እንደዚህ ሰወራ በውስጥ ለውስጥ ይሄድኩኝ ማውራት አለብኝ። ለዛ ነውና ልነግራችሁ የምፈልገው ነገር ማለት ነው ውዶቼ ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው መጠንቀቅ አለብኝ። ያው ሰው አሁን በቃ እኔ አንድ ጊዜ ጥሩ ነገር ከተናገርኩኝ ወይ ከረዳሁት ወይ የሆነ ነገር ወይ በቃ ከረዳቸው እንኳን ፈጣሪ እኮ ነው ሰው ምረዳው ወይ ሳሚ ቢሰራበት ነው ባዲ ባርቱ ጥፍልቅ ቢያርጉኝ ይቱ ላይ ማለት ነው የሆነ ህፃን አለ አይደል ቲቪ ላይ እንትን የሚያደርገው የሚዞረውን ነገር እየዞረ ነው። ማይ ጋድ አሁን ቀዩ ማለት ነው ጭንቅላት ላይ ይዞረ ነው። ከዛ ማለት ነው ድችል ነገራችን ፈልገው ነገር ማለት ነው ከዛ ስለዚህ እንደዛ ስለሆነ I can't be make sure myself ለምን ቁጭ አላለም? ለምን ቁጭ አለ? ውዶቼ ዙራቱ እኮ ገደለኝ። ደስ ይላል። ዙራት በጣም ነው የምወደው። እውነቴን ነው የምላችሁ። ተገድጄ እንኳን መዞር በጣም ነው ደስ የሚለኝ ማለት ነው። አሁን ስራ ግዴታ ስለሆነች ነው አይደለም ሰራት ለዛ ባይ ማለት ነው። እና ውዶቼ ለነገራችሁ የምፈልገው ነገር ማለት ነው እና ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው እና ልነግራችሁ የምፈልገው ነገር ማለት ነው እና እንደዛ ስለሆነ እንደዛ ነው እና ባዲዌ ማለት ነው። በአሁን ታይም ላይ ደግሞ እኔ ከቻልኩኝ ማለት ነው ከማንም ጋር መጣላት አልፈልግም፣ ብሎክ ማድረግ አልፈልግም፣ መነጋገር አልፈልግም፣ መጣላት አልፈልግም። ምንድነው እኔ ላይ መጥቼ ዘመምለው ምን ነገር ስላቃተኝ ነው? እኔ ደህና ኮንኩኝ ለምን ተመስገን አይደለም? ለምን ሁሌም ህዝብ አናውጣለሁ? እና ለምን ሌላ አስተማሪ የሆነውን ቪዲዮዎችን አልሰራም? ወይም ደግሞ ለምን ዝም አልልም ባዲ ማለት ነው ብዬ ነው ዝም የምለው ባዲ ማለት ነው። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እንድሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ነገሮቹ አይቀየሩም ባዲ ማለት ነው። አንደርስታንድ አደርጋለሁ ባዲ ማለት ነው እና ስለዚህ አሁን ልቤ ውስጥ ፊናል ስላለ እንዴት ይሁን ምን ይሁን እኔ እንደነገርኳችሁ ነው። ሁሉም ነገር ፈጣሪ እንደሆነው ይሆናል ባዲ ማለት ነው። ህይወት ትቀጥላለች። ስለዚህ ቆመን መጠበቅ የለብንም። ሁሉም ነገር እየሰራን እየታገለን እየተነጋገረን እየተባበረን እየተረዳዳን ምናምን ነገር ጥሩ ነው ባዲ ማለት ነው እና እኔ ከቻልኩኝ ማለት ነው ያው ችያለሁ ቁም ነገር ውስጥ ካልሆነ በስተቀር ጊዜ ማባከን አልፈልግም። ግን ህይወት አለኝ። ህይወት ውስጥ ደስተኛ ነኝ። ብቸኝነት ደስተኛ ያደርገኛል ማለት አይደለም። የሚያስጠላ ህይወት እኔ በጣም ነው የሚገርማኝ ሰዎች እኔ ላይ ሲቀኑና የኔን ነገር ለመቀማት እኔ ላይ ምን አይነት ህልና ቢሶች ናቸው? ወይ በቃ አልወለዱም ነው ወይ በቃ ከምን የተፈጠሩ ሰዎች ናቸው ነው የምለው ባዲ ማለት ነው እና በጣም ይደብረኛል። እንደዚህ የማደርገው ለምንድን ነው? ለነገ ነው ባዲ ማለት ነው። በቃ ነገ አሁን ሰው ብቸኝነቱን ጠልቼ ማለት ነው ሰው ያስፈልገኛል ብዬ ሰው ጋር ሄጄ ማለት ነው ሌላ ጣጣ እንዳላመጣና እድሜ ልኬን ስጸጸት እንዳልኖር እና ደግሞ ቤተሰቦቼ ላይ አገሬ ላይ ወገኖቼ ላይ ተከታዮቼ ላይ ዝም ብለው ተከታዮች ስላችሁ እኮ በቃ ይሁን ልብ የሌላቸው ተከታዮች አለ አይደል? በቃ እንደዛ ብለው ማለት ነው በእኔ በኩልም እንዲጎዱም አልፈልጋቸው ሰዎች ብዙ አለው ማለት ነው እና ማለት ነው አገርም ሰውም አካባቢ ላይ ያለው እኔ ነግሬያቸዋለሁ። በየትኛውንም ቦታ ቢሄድ ማለት ነው እኔ እስካለው ድረስ ማለት ነው በእኔ በኩል ማለት ነው አንዳት ኩባያ እንኳን እንድትሰበር አልፈልግም ባዲ ማለት ነው። አንዳት ፀጉር እንኳን እንዲነቅላቸው አልፈልግም ማንም ሰው ባዲ ማለት ነው። እኔ እዚህ እስካለው ድረስ በእኔ በኩል ምንም ነገር እንዲደርሳቸው አልፈልግም እና
የትኛውንም ቦታ ቢሄድ ማለት ነው በቃ እኔ ልክ እንደ እስካለው ድረስ ማለት ነው። አሁን ቤት ስትከራዩ ልክ እንደ ቤታችሁ አጽድታችሁ ነው የምታስቀምጡት አይደለም። ላይክ የሆነ ያጥፍ እንትን ያደረጋችሁ ነገር ካለ ቀለምን ቀብታችሁ ነው የምትተውት። ልክ እኔንም እንደዛ ማድረግ ነው የምፈልገው የትኛውንም ቦታ። ግን ኔዘርላንድ ውስጥ በጣም ከበደኝ ባይ ማለት ነው። ሰዎቹ በቃ ሰከብራቸው ማለት ነው በቃ ሁሌም በቃ እላይ ነው የወጡት እና በጣም ነው እየከበደኝ። በዛ ላይ ማስፈራራቱ በጣም የሚልኩትን ምናምን ነገር በጣም ነው የሚያናድደው። ስቀጥል ደግሞ ላይ ነገራችን የምፈልገው ነገር ማለት ነው የማይወደንን ሰው ልጃችንም ብትሆን ቤተሰባችንም ቢሆን የማይወደንን ሰው አይወደንም ብላችኋል ማለት ነው። አስወርቱ ቃል ነው የምላችሁ። የማይወደን ሰው የማይጥቅመን ሰው አይጥቅመንም። እውነቴን ነው የምነግራችሁ። እኔ በጣም ህፃን እያለሁ ነበር ያጉቴ ልጅ ነበር በጣም ነበር የምወደው ማለት ነው። አጉቴንም በጣም ነበር የምወደው እንደ አባቴ ማለት ነው። እንደ አባቴ ነበር ያኔ በጣም ነበር የምወደው። እሱ ደግሞ በጣም ነበር የሚወደኝ እና የሆነ ጥፋት ሳጠፋ በጣም ቶሎ ይረሳል። ደግሞ ለኔ ሁሌ ምክንያት ይፈልጋል። እንደዚህ ስለሆነ ምንለው ምንድነው መሰላችሁ? ጸሎት ያደርጋል። ጸሎት የሚያደርጉ ሰዎች ለኔ በጣም ቅርብ ናቸው። ከጸሎትም በላይ የሚያቀራረባቸው አለ ባይ ማለት ነው። ብዙ ነገር አለ። ለዛ ብቻ ሳይሆንም ሰው የእውነት ራሳችሁ ስታሳድጉት ሁሉንም ነገር ስታዩት፣ በተለይ በልጅነቱ ስታሳድጉትና ያላሳደጋችሁትን ልጅ ደስ ይማለል። ያሳደጋችሁት ልጅ ባይ ማለት ነው ሁሌም ትረዱታላችሁ። ያላሳደጋችሁትን ልጅ ግን ልትረዱት አትችሉም ባይ ማለት ነው። ልናደር ይችላል፣ ሊያስብ ይችላል፣ ሰይጣን ሊያመጣበት ይችላል። ብዙ ነገር ያደርጋል፣ ያስባል ባይ ማለት ነው። ግን ባይ ማለት ነው የተመረቀ ልጃችሁን ከእንደገና በቃ እንዳተረገመ አታስቡ ባይ ማለት ነው። ይሄ ለራሱ ኃጢአቱ። ስቀጥል ደግሞ ለነገራችሁ የምፈልገው ነገር ማለት ነው ውዶችን ነግራችሁ የምፈልገው ነገር ማለት ነው እና አንድ ሰው ማለት ነው ውዶችን ነግራችሁ የምፈልገው ነገር ማለት ነው ህይወት ደግሞ ምርር ነው ያለችኝ እና በወረቀት ጉዳይ ላይ ማለት ነው አስወርቱ ጋር ነው የምላችሁ። በየሄድኩበት በቃ ችግር ነው የሚፈጠረው። አንድ ችግር የለውም ከራሴ እንደነገርኳችሁ የማልፈልጋቸውን ሰዎች አልፈልግም አልኳቸው። ምክንያቱም ይፈራሉ ቤተሰቦች። ምክንያቱም እኔ ሌላ ሰው እንዳላገባ ወይም ደግሞ የእነርሱ የማይፈልጉትን ሰው ወይም ደግሞ የእነርሱ ተቀራኒ ሰው አግብቼ ማለት ነው ለእኔ ጥሩ እያለ ማለት ነው እነርሱን በሌላ በኩል ሊያሰቃያቸው ስለሚችል እኔ ይገባኛል ባይ ማለት ነው። እነርሱ እንኳን ቢሸወዱ እኔ እንኳን አልሸወድም እንዲሁም ባይ ማለት ነው። እነርሱ የተቀበሉትን እንኳን እኔ ባይ ማለት ነው ብዙ ገፍተት አይቼባቸው ማለት ነው የተውኳቸው ሰዎች አሉ። በድክመታቸው ይሁን ሳያውቁም ይሁን ባይ ማለት ነው። እኔ በጣም ብዙ ተከላክያቸዋለሁ ነው ማለት ነው። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ በየትኛውንም መንገድ ማለት ነው የምቀመጥ ከሆነ ወረቀት ቢሰጡኝ በጣም ፈልጋለሁ። ኔዘርላንድ ላይ እንደነገርኳችሁ በጣም ከባድ ነው። በጣም ቢቦሽ ነው የተጋበብኩት። ኢቭን አንድ ቪዲዮ እንኳን ፖስት ሳደርግ ማለት ነው ቪዲዮዋ በትክክል ፖስት አትደረግም። በቃ የሆነ ጠቢባ አለ ባይ ማለት ነው። ምንም ነገር ማድረግ አልችልም። ስራ ስጠይቅም ስራ የለም ይሉኛል። በቃ ሁሌም ሰው ይገላበጠኛል። ጠባዩን ባይ ማለት ነው አይሶት ጋር ነው አሁን ከዛ ኢቭንም ባይ ማለት ነው ወደዚህ እንኳን በቃ ኮንታክት የሚያደርግ ነገር አለ ባይ ማለት ነው። በቃ በልክ በቃ ሰዎቹ የሚቀያየሩብኝ በቃ እኔንም የኔ ጠባይ የሚቀያየረው አንድ ብልሽት ነው የምለው ባይ ማለት ነው። እኔን በጣም ነው የሚያስጠላኝ ባይ ማለት ነው። እና እዛ ያለው ማንም ሀበሻ ቢሆን ሶማሌ ቢሆን ማንም ሰው እያናገርኩ አልነበረም። እና ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ማንም ሰው ባይ ማለት ነው አረብም እያናገርኩ አልነበረም። ለራሳቸውም አይናገሩም እነርሱ ባይ ማለት ስራቸውን ይሰራሉ። እና አንዳት ቀን ባይ ማለት ነው ያልተመረዘ ምግብ አልበላው ባይ ማለት ነው። አንዳት ቀን ባይ ማለት ነው ለካ ለዛ ነበረ ደጅቤ ነበርኩት። አሁንም ባይ ማለት ነው እንደነገርኳችሁ አሁንም ሳምታይምስ ቀማምሳለሁ ባይ ማለት ነው። እና በጣም ያስጠላል ስሜቱ ማለት ነው። እንደዛ አይነት ሰው እንትን ሲያደርጋችሁ ከዚህ በፊት የምነግራችሁ ነበር ባይ ማለት ነው። አጎቴ መስጠት ነበረች እና ከዛ ቤት ዋይልኩኝና ከዛ ምግብ ስትሰጠኝ ጊዜ ማለት ነው ምግብ ላይ የሆነ ነገር ባይ ማለት ነው በልታኝ ነው አሁን ወደ እናንተ ለመግባት የሚያደርጉት ነገር አለ አይደለም የሚያስገቡት ማለት ነው። ከዛ በቃ ሰለቸኝ ያስጠላኝ ባይ ማለት ነው። እና ማለት ነው ወዶች ነው አሁን ራሳቸውን የሚያጠፉ ሰዎች ከዝም ብለው ከመሬት ተነስቶ አይደለም ራሳቸውን የሚያጠፉት። እና በጣም ነው የሚያሳዝኑት ባይ ማለት ነው። ምግብ ላይ የሚበሉትን ነገር የሚመቱትን ነገር የሚያስሩትን ነገር ብዙ ነገር አድርጎ ነው ባይ ማለት ሰዎችን እያጠፉ ያሉት ባይ ማለት ሰዎቹ ራሳቸው ናቸው ሰዎችን እያጠፉ ያሉት።
እኔ በቃ ሪሶርት ጋር ነው የምላችሁ። ሳምታይምስ ያለ ካለኝ ባግራውንድ አንጻር ማለት ነው ምግቡን በልቼ በቃ የሆነ ራስሽን አጥፎ የሚል ስሜት ይመጣኛል። ደግሞ የምትከተሉ ሰዎቹ ጋይሶቼ ማለት ነው የኔ እጣ ሲደርሳችሁ ጥሩ አይደለም። እውነቴን ነው የምላችሁ። እኔ ባዶ ማለት ነው ሁሌ ነው የምላችሁ ሳላገባ መውለድ አልፈልግም ብያችሁ ነበረ ባዶ ማለት ነው። ዋይ ምክንያቱ ሊሞትብኝም ይችላል አሳድጌ ምናምን ተንከራትቼ ምናምን ነገር ከጊዜ በኋላ ሊሞትብኝም ይችላል ብዬ ስጋት አለኝ ባዶ ማለት ነው። እኔ እድልን አውቀዋለሁ ባዶ ሰዎቹ በቃ እንደዚህ እንደዛ ይላሉ ባዶ ማለት ነው። እኔ ፈጣሪ እውነቴን ነው የምላችሁ የሚሞትበት ቀን ብቻ ነው እንደው ማላውቀው። ሌላ ነገሮችን በጣም ብዙ ነው የማውቀውና በጣም ነው የምታገሰው። ዋይ ይሄን ኤነርጂ የሰጠኝ ነገር ማለት ነው መጀመሪያ በቃ ቆረጠልኝ አባቴ በማወቄ ማለት ነው። አባቴን በማወቄ በጣም ቆረጠልኝ። በቃ ደስ አለኝ ባይ ማለት ነው። በቃ አሜሪካዊ መሆኑን ሳወቅኩኝ በቃ ራሴን ማንነቴን ሳውቀው የእውነት አሁን በቃ የሆነ ነገር ሁሌ ራሴን የምጠይቀው ጥያቄ ተመለሰልኝ አልኩኝ ባይ ማለት ነው። ከልጅነቴ በቃ የሆነ የጎደለኝ ነገር ያለ ይመስለኝ ነበር። ምክንያቱም እኔ ሁሌ ነበር የምለው ላጎቴ ልጅ ትንሽ 12 ዓመት ልጅ ያለው ለምንድን ነው የኛ መልክ ትንሽ ለየት ያለው ከአካባቢ ያሉ ሰዎች ጋር ማለት ነው ለየት ያለን ሰዎች ነን ዋይ ምናምን ነገር እያልኩት ነበርና ከዛ እሱ ቀለደብኝ። እውነት አይናገርም እና ከዛ ድሮ ጊዜ ማለት ነው የሚጠጡት የሚበሉት ነገር ነበር እና አለኝ የገበል ጭንቅላት እኮ መርዝ እኮ ነው የገበል ጭንቅላት ይበላ ከዛ ማለት ነው ቅርጻችን እንደዚህ ብለው ጋይሶቼ ሌላ ታሪክ ደግሞ አለ። እኔ ላይ የቀደምት አይስወርት ጋር ነው የምላችሁ የምናምን ነገር የሚለው ሳምታይምስ ከዛ እኔ እየሳኩኝ ደግሞ ይሄ ምናምን ነገር እያልኩኝ ከዛ ይስቅና ከዛ እየሳቀኝ መሰለኝ ማለት ነው ብቻ ይለኛል። ከዛ መጨረሻ ትንሽ ያመሳስለን ነገር ማለት ነው። ሰው ላይ በጣም እንቀልዳለን። አሁን ሰው ላይ በፍጹም ማለት ነው የሆነ ሰው ላይ አንሰራም፣ ግን ሰው ላይ እንቀልዳለን ማለት ነው። ከዛ እሱ ደግሞ ያለኝን ታሪኩ ማለት ነው። ከዛ ውጭ ደግሞ ያደረገውን ነገር ሲነግረኝ ማለት ነው ዩኒቨርስቲ ተማሪ ያለ ልጅቷ እራት ልጋብዛት ነው ሳን አረና ላቀም ከዛ ካፌ ሄዱና ከዛ እየጋበዛት ሳለ ጉርሻ እንደዚህ አድርጎ መለሳል ለመቀለድ ብለ ማለት እኮ ነው። ከዛ ልጅቷ ተነስታ ሄደች አለ ይባል ያፍሩባ ምን በጣም የሳቅኩት ጋይስ ፈጣሪ ዓለም እኔ በዲው ማለት ነው። እኔ የምወደው ሌላውኛው ነበር፣ ግን እሱ እኔ ሲያምር በጣም ነው የምላችሁ። አይሶርቱ ጋር ነው የምላችሁ። እኔ ዩኒቨርሲቲ ተማሪ ያለ በልጅነቱ ቀለቅ ምን ልበላችሁ በቃ በጣም ነበር የሚያምረው እና ቀሚስ ከነበረ ምንም አያውቀኝም ባዲ ማለት የማደርግበት ነገር ምናምን ነገር ከዛ በከሩቅ ነበር የምቀበለው እሱ ሲመጣ ባዲ ማለት ነው። ግን ብዙ ለሱ ግድ አልነበረኝም። ያንን ነበር የምወደው ባዲ ማለት ያንን ድሩዬ ነበረ ባዲ ድሩዬ ሆነው ነበረ። ግን በጣም ነበር የምረዳው ባዲ ማለት ነው። በቃ ይሆናል አይደል ቶሎ የሚናደደው ተለፋኪው ምናምን ነገር ነው የሚለው ባዲ ማለት ነው። ያኛው ባዲ ማለት ነው የምወደው ደግሞ ቶሎ ይመለሳል፣ ግን ከሰው ጋር በጣም ይዋባል። ግን የሆነ መጥፎ ነገር ስትለው ይስቃል ባዲ ማለት ነው። እኔ እና እሱ የሚያመሳስለን ነገር ማለት ነው የሆነ ነገር አደረጋችሁ የሆነ ነገር ናችሁ ምናምን ነገር ሲሉን እንስቃለን። በፍጹም ባዲ ማለት አሁን ዋይ ምናምን ብለን ምናምን መልስ አልሰጥም። እኔ አሁን ምናምን እሱ ይናደዳል። አሁን ስድብ አይወድም፣ አይሳደብም፣ አይሰድብም። ሲጀመር የማይሳደብ እኛ ቤት ያለው እሱ ነው ባዲ ማለት ነው። ሌሎቹ አንቺ ቆርቆንዶ፣ አንቺ በግ፣ አንቺ ምናምን ነው የሚባባሉት ባዲ ማለት ነው። እና ማለት ነው ወዶች ልነግራችሁ ፈልገው ነገር ማለት ነው ኦሪጂናል የቤቱ ቀበጥ እኔ ነበርኩኝ። እውነቴን ነው የምላችሁ ሁሉም ሰው ባዲ ማለት ነው ያጎቴ ምስት ባዲ ማለት ነው ግዴታ ሆኖባት ነበር ባዲ ማለት ነው የምታደርገው። ምክንያቱም ሰው አልሰማመኝ በእንትን ካልነገረኝ በስተቀር ማለት ነው። እሷ ሳምታይምስ ትመታለች፣ ግን ብዙ እንትን አታደርግም ባዲ ማለት ነው። በቃ ቀለል ያለች ነገር ነበረች ባዲ ማለት ነው። አሁን ምናምን ነገር ባዲ ማለት ነው። ግን አንስማማም። አይጥና ድመት እሷ ያለችኝ ነገር ማለት ነው ጆሮዬ ላይ ከሚገባ ጆሮዬን ኮርክሬ ማለት ነው በቃ ብዘጋው በቃ ባላሰራው ይሻላል ባዲ ማለት አልሰማትም ነበር። ምክንያቱም ዋይ ስለምትዋሸኝ ውሸታም ሰው ደግሞ እኔ ብዙ ለመስማት ነው የምለው ባዲ ማለት ነው። አንዴ ሁለቴ በቃ ውሸታም ከሆነ በቃ ከሰው ነው ማስወጣው። እኔም እንደዛ ነው ነበር ማለት ነው። በጣም
የምሰማው አጎቴ ነበረ። አጎቴ አሁን እውነት ባይናገርም በፍጹም አይዋሽም። እኔ እና አጎቴ በጣም የሚገርማችሁ ነገር ማለት ነው ከራሱ ጠባዩ እንደዛ ስለሆነ ነው እንጂ ለወደፊት ትጠላኛለች እንዴ እንደዛ አይነት ተንኮል የለውም። ለእኛም ብቻ ነው የሚያስበው፣ አሁን ብቻ ነው የሚያስበው። በኋላ ምናምን የሚል ነገር አያውቅም ማለት ነው። እና ከዛ ማለት ነው ወንዶች ነገራቸው የሚፈልገው ነገር ማለት ነው። ግን የሆነ ነገር አውቃለሁ ምናምን ነገር ስለው ምን እንዴት ብለሽ ምናምን ነገር ብሎ በጣም ይደናገጣል ማለት ነው። በጣም ነው በቃ የሆነ የማመን እንትን አለው ማለት ነው። በጣም ያምነኛል እና ማለት ነው ወንዶች ነገራችሁ የምፈልገው ነገር ማለት ነው። ግን በጣም አምሰው አሁን ገንዘብ ለሱ ካመጡ ብለን ይሰጡኝ ያን በጣም የሚያምነኝ ብዬ ማለት ነው። ከዛ ላይ ራሴ አስቀምጠዋለሁ በፍጹም አልሸጠውም። ከዛ ውጪ ምናምን ነገር ሲልኝ ማለት ነው ደግሞ እኮ ትንሽ ገንዘብ አለ ነው የወሰድኩት እንግዲህ ሞቶ ብለ 200 ምናምን በቃ በጣም እንትን ማለት ነው ያኔ ማለት ነው ገና እንትን ያለው ልጅ ያለው እኔ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ከዛ ቀጥዬ ደግሞ ልነግራችሁ የምፈልገው ነገር ማለት ነው እና በየትኛውም ቦታ ኔዘርላንድ በፍጹም የማይታሰብ ነው ባይዲ ማለት ነው። እነሱ እኮ ያውቃሉ ለምንድን ነው ይሄን ያህል የሚጨቀጭቁኝ? ያውቃሉ ከኤቭሪቲንግ ያውቃሉ። ለምንድን ነው ዳን የማያደርጉት ሁሉም ነገር እና እኔ በዲሞክራሲ ብቻ ሀገር ማለት ነው ገንዘቡን ይቆርጡብኛል ያው ምናምን ነገር ብያችሁ ነበረ። ቢሆንም ግን ያው ያስተካክላሉ ብዬ አስባለሁ ባዲ ማለት ነው። ለወደፊት ባዲ ማለት ነው ያው ግዴታ ነው። ሰዎቹ ለእርስ በርሳቸው ነው የሚፈራሩት። እኔ ጥሩ ስለሆንኩኝ እኔን የሚፈራኝ ሰው የለም። ግን እንደዛ የሚባል ነገር የለም። ግን እኔ የማደርገው ነገር የለም። ገንዘብ ይቆርጡኛል ምናምን ነገር የምላቸው ነገር ሁሉም ካለቀ በኋላ ነው የምናገረው። ግን ሁሉም ዳይሬክትሊ የሚወስዱ ስለሌሎች ሰዎች ግን ባዲ ማለት ነው አሁን ይሄን ፈለግከውን አድርገህ ማለት ነው ካገር አድርግልኝ ማለት በጣም ነው የሚደበረው። ግዴታ ነው መናገር ባዲ ማለት ነው። ካገር የሚባል ነገር የለም። ተናግረህ ከነ ችግሩ ነው የምትናገረው። እንዴ ሴትዮዋን ለመከተል ነው እንዴ የመጣው? ሴትዮዋ ማለት ነው እንትን የመጣሁበትን አድሬስ ምናምን ነገር አሳይኝ ምናምን ያልኳትን ሴትዮዋ ወደ ስሯ ምና ተከትያት መጣ። ሳዩ እየወረደች ነው። እንዴት አወቅ? እንዴት ወደዛ ልመጣ ያለው? ቀጥታ ተከትያት መጣ። አይገርማችሁ? አሁን የተከተልኳት ይመስላት ነው። እዩት። አሁን በረሃ ነው፣ ስራ ቦታ ነው። ወደ ወጣ ብሎ ነው ባዲ በረሃ ነው፣ ወጣ ብሎ ነው ባዲ ማለት ነው። እና ከዛ በቃ ፊት ለፊት እሷ አሁን እዚህ ናት፣ እኔ እዚህ ነኝ። እና በጣም ይገርማል። ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። እናም በጣም ውዶቼ ማለት ነው አሁን ወንድ ፍቅረኛ ባል የሚባል ነገሮችን ወይ ማለት ነው ያው ከሆነ እኔ ራሴ ፈልገዋለሁ ከሆነ ማለት ነው። ግን እኔ ፍቅር ሲይዘኝ ያው ቀጥታ ነው ወደ ሌላ ባጅ መና ቀጥታ አይደለም እኮ ቆያለሁ። ግን ምን አደረግ እችላለሁ ባጅ ማለት ነው የሚችለው ይመስለኝ መቸስ ጥቅምና ምቾት አስቀድማለሁ። ግን አይሆንልኝም። ግን ደግሞ ከሚወዳቸው ሰዎች መሀል ነው እንጂ ከማልወዳቸው ሰው ምን ነገር ውስጥ አላስገባቸውም ባጅ ማለት ነው። ኤቭሪቲንግ ዜሮ ብዬ ነው ማማላቸው። አንዳንድ ሰዎች ይላሉ፣ እኔ አይደለም በቃ ዳንዳን ነው የምለው። እና ማለት ነው ጋይሶቼ አሁን ወደ አፍሪካ እንዳልመለስ ወይም ወደ ኢትዮጵያ ወይም ወደ ኤርትራ ወይም ወደ ሌላ ሀገራት እንዳልሄድ ፈርቶ ከሆነ ሊያግዱኝ ይችላሉ እኮ አይሶርት ጋር ነው የምላችሁ። እንዳልሄድ ለጊዜው ማለት ነው ሊያግዱኝ ይችላሉ ባዲ ማለት ነው። ከዛ ቆንቃ እስክለምድ ድረስ አገሪቷን እስክለምድ ድረስ ወደ አሜሪካ ሳይሆን ሊያግዱኝ የሚገባቸው ወደ አፍሪካ ሀገር ባዲ ማለት ነው። ወደ አሜሪካ ባዲ ወይ አሁን ወደ አሜሪካ እኮ ዝም ብለው ከባድ ነገር ነው ባዲ ማለት ነው። ወደ አፍሪካ እንዳልሄድ ከፈሩ ግን ሊያግዱኝ ይችላሉ ባዲ ማለት ነው። ጋዞኔ ትክክል ቆርጬ ስለሆነ የሚሄደው ይታያል ባዲ ማለት ነው። እና ማለት ነው እና ወደ አፍሪካ እንዳልሄድ ከፈሩ ማለት ነው እውነቴን ነው የምነግራቸው። እኔ ያለ የሚያስብልኝ እንኳን እናልም ባዲ መቸስ ካለ ማለት ነው ሊያግዱኝ ይችላል። ግን ወረቀት ቢሰጡኝ በጣም ጥሩ ነበረ ጋይሶች። እንዴት እኛውንም ብሎ አሁን ታይም ላይ ወረቀት ቢሰጡኝ ጥሩ ነበር። እንዴ በጣም ነው የሚያስጠላው ማለት ሁሌም አዲስ ነገር ይመጣል። ወረቀት ከሌላችሁ ሁሌም በቃ እንዲህ ያለ እንደዛ አለ፣ እንደዛ ትውጣ፣ በዚህ ትውጣ፣ በዚህ ትግባ ምናምን ነገር እና ይሄ ሁሉ ችግር ውስጥ ሆኜ ማለት ነው እንዴት አስቤ ነው እኔ ፍቅረኛዬን ባሌን ማስበው የምችለው ማለት ነው። ችግሬን ብቻ ነው የማስበው። ችግሬ የምን መንስኤ ከምን እንደሆነ የማውቀው ነገር የለም ማለት ነው።
ኔዘርላንድ የማይታሰብ ነው እንዴ! በጣም የሰይጣን እንትን ውስጥ እኮ ነው ያስገቡኝ። በቃ ቀጥታ ቀርጥማት ቃጥሎት የሆነ በቃ እዚች እንኳን ያመኛል ባዲ ማለት ነው። በቃ የትኛውንም ቦታ ያመኛል ባዲ ማለት ገና ኔዘርላንድ ስል ጊዜ ባዲ ማለት ነው። አይሶት ነው የምላችሁ። ዝም ብሎ ስጋ ያመኛል። ዝም ብሎ ስጋ ማለት ነው። ቅርጥማት፣ ድካም፣ እንቅልፍ በቃ ብዙ ነገር ነው። በጣም ነው የሚከብረኝና ኔዘርላንድ እንደማይታሰብ ነው እንደወርልና ሊያስፈራልኝ አይገባም እንዴ! ሰው ነኝ እኮ። አሁን ከኔዘርላንድ ስንት ማስጠንቀቂያና ማስፈራሪያ እየመጣብኝ ነው። አሁንም ኔጌቲቭ ነሽ እያለኝ ነው ባዲ ማለት ነው። እና ማለት ነው ውዶቼ ነገሮቹ በጣም ነው የሚገርመው ማለት ነው። እና በጣም ነው የሚከብረው እና ማለት ነው ውዶቼ እንደምንም ብለው ወረቀት ቢሰጡኝ ጥሩ ነበር። የሚቆይ ከሆነ የሚሄድ ነው ታዲያ